በዚህ ቪዲዮ ላይ ፖድካስት ልትጀምሩ ላሰባችሁ ሰዎች በጣም የሚጠቅሟችሁን ወሳኝ መረጃዎች እነግራችኋለሁ። ፖድካስት ለመጀመር ምን ዕቃዎች ያስፈልጋችኋል? ፖድካስት ስትጀምሩ ደግሞ ምን አይነት አይዲያ ሊኖራችሁ ይገባል? ሰዎች ምን አይነት ፖድካስት ይወዳሉ? ስኬታማ ፖድካስት የሚባለውስ ምንድነው? ከዚህ ሁሉ ደግሞ በመጨረሻም በጣም ብዙ ሰዎች ያልገባቸው ደግሞ ዩቲዩብ ላይ በጣም ትልቅ ገንዘብ የሚሰራበት ኒሽ የፖድካስት ኒሽ ነው። ስለዚህ ፖድካስት የምትሰሩ ከሆነ እጅግ በጣም ሀብታም ትሆናላችሁ። በጣም ብዙ ፖድካስቶችም እየበዙ ያሉት ለዛ ነው። ስለዚህ እናንተ ፖድካስት መጀመር ካሰባችሁ ይሄ ቪዲዮ ለእናንተ ነው። ጆኤል ታላቂ ይባላሉ። ለማታውቁኝ ሰዎች የተለያዩ የቴክኖሎጂ ኮንቴንቶችን ለእናንተ አቀርብላችኋለሁ። በተጨማሪ ዲጂታል ኮንስትራክት የተሰኘ የዲጂታል ማርኬቲንግ እንዲሁም የሶፍትዌር ካምፓኒ ያለኝ፣ ተጨማሪ ደግሞ የታላቅ ፖድካስት መስራች ነኝ። ታላቅ ፖድካስት ላይ የተለያዩ ሰዎችን እንጋብዝበታለን። እዚህ ፖድካስት ላይ ለእኛ የጠቀመን በጣም አሪፍ የሆኑ ነገሮችን እናንተ አካፍላችኋለሁ። ስኬታማ የሆነ ፖድካስት ቻናል እንዲኖራችሁ ይጠቅማችኋል ብዬ አስባለሁ። ላይክ፣ ሰብስክራይብ እያደረግን ወደ ቪዲዮ እንገባ። ይሄ ቪዲዮ ለጀማሪ ፖድካስተሮች እጅግ ይጠቅማል። በተጨማሪም ደግሞ ኦልሬዲ ፖድካስት እየሰራችሁ ላላችሁ ሰዎችም የተወሰኑ ቲፖች አጋራችኋል። ስሙ ፖድካስት ግን ምንድን ነው? ብዙ ሰዎች ፖድካስት ሲባል ምንድን ነው ይላሉ። ስለዚህ ፖድካስት እንግዲህ 2004 ላይ የመጣ ተርም ነው። አይፖድን እንግዲህ እናውቀዋለን፣ የአፕል ፕሮዳክትን። ስለዚህ አይፖድና ብሮድካስትን አንድ ላይ አድርገው ያጣምሩት ቃል ነው። ፖድካስት ማለት በአይፖድ ላይ የነበሩ የኦዲዮ ፋይሎችን ለመላላክ ለመጠቀም ሲሞክሩ ነው በዛው እንግዲህ ፖድካስት የሆኑ። ፖድካስት ማለት በአጭሩ እንደ ሬዲዮ ፕሮግራም ትቆጥሩታላችሁ። ነገር ግን ፋንሲ የሆኑ ማይኮችን አጠገባችሁ ይኖራል። ቪዲዮ ፖድካስት የሚባል አለ። ከዛ ደግሞ ኦዲዮ ፖድካስት የሚባል አለ። በጣም ብዙ ሰዎች እኛ ሀገር ላይ የሚቸገሩት ወይም በጣም ብዙ ሰዎች የሚሸወዱበት ነገር ፖድካስት ዩቲዩብ ላይ ስለጫናችሁት ብቻ ሳይሆን በተጨማሪ ደግሞ ሌሎች ፕላትፎርሞች አሉ። ፖድካስት እንደ ስፖቲፋይ፣ እንደ አፕል ሚውዚክ ላይ ኦዲዮን በመጫን ገንዘብ መስራት ትችላላችሁ። ዩቲዩብ ላይ እንደምታውቁት ከሆነ በጣም ረጅም ቪዲዮዎች በርካታ ቪው ሲኖራቸው በጣም ብዙ ዶላርን ይሰራሉ ማለት ነው፣ ብዙ ማስታወቂያዎችን በመሃላቸው ስለምታደርጉ። ስለዚህ ፖድካስት እንግዲህ ከየትኛውም ዩቲዩብ ኒሽ በጣም ሀብታም የሚያደርጋችሁ ኒሽ ነው። ነገር ግን ፖድካስታችሁ ሁሉም ሰው የሚጀምረው ከሆነ ብዙ ተመልካች የእናንተን ፖድካስት ላያላችሁ ይችላል። ፖድካስት መጀመር ጥቅምም ጉዳቶችም አሉት። ፖድካስት ለማዘጋጀት እጅግ እንግዲህ ዝግጅት የሚፈልግ ረጅም ሰዓት የሚወስድ እንግዳ የሚያስፈልገው የስርጭት አይነት ነው። ስለዚህ ቪዲዮ ፖድካስት ከሆነ ደግሞ እጅግ ፈታኝ የሚያደርገው ለሁለት ሰው የሚሆን ማይክሮፎን ማዘጋጀት ይኖርባችኋል። አትሊስት በአንድ ካሜራ እንኳን መጀመር ትችላላችሁ። ዋይድ አድርጋችሁ ሁለቱንም ሰዎች የሚያስገቧቸው። ግን የፖድካስት ዋናውና መሰረታዊ ነገር ድምፁ ነው። ሰዎች መኪና እየነዱ ሊሆን ይችላል፣ በቤታቸው ስራ እየሰሩ ሊሆን ይችላል፣ የሚያዳምጡት ነው። ምክንያቱም ፖድካስት ላይ ቢሮል ክሊፖች ወይም ይህንን ቪዲዮ ስትመለከቱ ለምሳሌ በጣም የሚያማምሩ ኢፌክቶች፣ በዚህ ጋር ላይት፣ በዚህ ጋር የሆነ ኢፌክት ሊመጣ ይችላል። ያ ፖድካስት ላይ አይኖርም። የሁለት ሰዎች ኮንቨርሴሽን ነው። ዋና የሚፈለገው አይዲያው እንግዲህ ኦዲዮ ነው ማለት ነው። ስለዚህ ፖድካስት ስትጀምሩ ማወቅ ያለባችሁ ነገሮች፣ ምን አይነት ኢኩዊፕመንት መጠቀም አለባችሁ። በተጨማሪ ደግሞ የእኛን እንግዲህ ታላቅ ፖድካስትን ስንጠቀም ምን አይነት ኢኩዊፕመንቶች እንጠቀማለን፣ የትኛው ነገር ላይ በጣም ፎከስ አድርገን እንጨነቃለን የሚለውን እነግራችኋለሁ። ፖድካስት የጀመራችሁ ሰዎች፣ ፖድካስት የምትከታተሉ ሰዎች እስቲ ኢትዮጵያ ውስጥ ያሉ የምትወዷቸውን ፖድካስቶች ታግ አድርጓቸው፣ ኮመንት ላይ ጻፉ። ፖድካስት ስትጀምሩ ከእቃው በፊት የመጀመሪያው ነገር ኒሻችሁን ዲፋይን ማድረግ ወይም ደግሞ ፖድካስቱ ምን አይነት ፖድካስት ነው የሚሆነውን መወሰን ያለባችሁ። የመጀመሪያው እንግዲህ ፖድካስታችሁ ለምሳሌ የኛን ታላቅ ፖድካስት ኒሻችን ቢዝነስ እንዲሁም ሶሻል ሚዲያ ላይ እንዲሁም በላይፍ የተሳካላቸውን ሰዎች ኢንስፓይሪንግ ስቶሪዎች ለወጣቶች በማቅረብ ወጣቶች ደግሞ ኢንስፓየር የሚደረጉበት የፕሮዳክቲቪቲ ፖድካስት ነው ማለት ነው ታላቅ ፖድካስት። ካላያችሁት እንግዲህ ያስቀምጥላችኋል። ስለዚህ እናንተም ኒሻችሁን ዲፋይን ማድረግ አለባችሁ። የመጀመሪያው ለማን ነው የማቀርበው፣ ማንን ነው? ምክንያቱም የፖድካስት አንደኛው ጉዳቱ 2 ሰዓት ነው። አቨሬጅ ቪው ዱሬሽናችሁ ብዙ ሰው እየገባ 2 ደቂቃዋን አይቶላችሁ የሚወጣ ከሆነ ዩቲዩብ ሪከመንድ አያደርገውም። ያ ማለት የሁሉ ሰዓት ቀርጻችሁ የሁሉ ሰዓት ኤዲት አድርጋችሁ ልፋታችሁ ከንቱ ይሆንባችኋል። ብዙ ቪው ካላገኛችሁ ደግሞ ፖድካስታችሁ ስኬታማ አይሆንም። ስለዚህ የመጀመሪያው ስቴፕ ኒሻችሁን ዲፋይን ማድረግ ነው። ፖድካስት ላይ ስጀምር ኮንፊውዝ ያደረጉኝ ነገሮች፣ ምን አይነት እቃ ልጠቀም፣ የትኛውን ካሜራ ልጠቀም፣ ስልኬን ነው የምጠቀመው፣ የአክሽን ካሜራ ነው? ምክንያቱም አንድ ካሜራ ብቻ ነው የነበረኝ ማለት ነው። ስለዚህ የትኛውን እቃ መጠቀም እንዳለባችሁ ላስረዳችሁ። እኔ እንግዲህ የመጀመሪያው ስለ ማይክሮፎን ሳስብ ልጠቀም የነበረው እንደዚህ አይነት ዋየርለስ ማይክሮፎን
በሮድ ልጠቀም ነበር። እሱም እንደ ኦፕሽናል ልትጀምሩ ከሆነ ግዴታ ማይክሮፎን ከፊት ለፊታችሁ መደቀን የለበትም። በእነዚህ ዋየርለስ ማይክሮፎኖች መጠቀም ትችላላችሁ። ለምሳሌ እዚህ ጋር ይጠቀምኩ ያለው $169 የሚሸጠው የDJI ማይክ ሚኒ ነው። በ$169 ለሁለት ሰው አርጋችሁ መጠቀም ትችላላችሁ። የመጀመሪያ ፖድካስታችሁ ከሆነ ብዙ ዲቴል ላይ አትጨነቁ። የመጀመሪያው ኦዲዮ ስለሆነ ጥሩ ኦዲዮ ከዚህ ማግኘት ትችላላችሁ። ግን ፖድካስታችሁ ደግሞ ግርማ ሞገስ ቢኖረው ማይክ ሲኖር ሞር አሪፍ ነው ፖድካስት ስለሆነ። ምክንያቱም የፖድካስት ማይኮች የተሻለ ድምፅን ልክ ሬዲዮ ላይ የምንሰማቸው አይነት ድምፅን ስለሚያመጡ ማለት ነው። ስለዚህ ድምፅ ሲመጣ በጣም ኮንፊውዝ የሆንኩበት የነበረው ነገር ፖድካስት ድምፁ ከወጣ በኋላ ሚክሰር ያስፈልጋል፣ ሳውንድ ካርድ ያስፈልጋል። በቃ በጣም ብዙ ሰዎች ነበር ያማከርኩትና ይሄን ቪዲዮ ስሰራ በጣም ይጠቅማችኋል። እኔ እንግዲህ የጠቀመኝን ሃክ ነው የማስረዳችሁ። ለምሳሌ እዚህ ጋር የምጠቀመው የፖድካስት ማይክ አለ PD200X ይሰኛል። የሚሆነው በጣም በሚያስገርም ሁኔታ በሁለት መንገድ ድምፅ ማውጣት ትችላላችሁ። አንደኛው በኤክስኤልአር ነው። ይሄንን ቀጥታ እንግዲህ ኮምፒውተር ላይ አትሰኩትም። ስለዚህ ኤክስኤልአሩን ወስዳችሁ ሳውንድ ካርድ ላይ ወይ ሚክሰር ላይ ነው የምትወስዱት። ከሱ ደግሞ በሜሞሪ ካርድ ሪከርድ ታደርጋላችሁ። ኮምፕሊኬትድ የሆነ ስቴፕ ነው ለመጀመር። ይሄ ሁሉ ጣጣ አያስፈልጋችሁም። ታይፕ ሲ ያለ እዚህ ላይ ይሄንን ታይፕ ሲ ወስዳችሁ ስልካችሁ ላይ ተሰኩታላችሁ፣ ሬክ ትጀምራላችሁ። ፖድካስቱ ሲያልቅ ኦፍ አድርጋችሁ መውሰድ ነው። ምንም አይነት ጥራት አይቀንስም። ይሄንን አላወቅኩም ነበር። የተለያዩ የPD200X ማይኮችን ገዛው። አሪፍ ድምፅ አገኘሁበት። $69 የሚሸጥ ነው ይሄ ማይክሮፎን። ከዛ ደግሞ የተሻለ ማይክሮፎን ፈልጌ ነበር። የዚህን ብራንድ ሞስት ኤክስፔንሲቭ እና በጣም አሪፍ የተባለ ማይክሮፎን ገዛው። የPD400X ድምፁ ልነግራችሁ አልችልም። ከዚህ በፊት የነበሩት የዩቲዩብ ቪዲዮዎችን በዚህ ነበር የሚቀርጸው። እጅግ የሚያስገርም ማይክሮፎን ነው። $169 ነው። እንግዲህ የፖድካስቶች ኪንግ ማይክሮፎኖች ሬዲዮ ላይ የሚጠቀሙት እንግዲህ የሹር SM7 ማይክ ነው። በጣም የሚገርም ማይክ ነው፣ ግን $400 ነው። ስለዚህ እንደዚህ አይነት ማይክሮፎን ስንት ይገዛልኛል? ኳሊቲው ኦልሞስት በጣም ተመጣጣኝና አሪፍ የሆነ ኳሊቲ ያለው ፕላስ በታይፕ ሲ ነው አውትፑት የማደርገው። እኔ ጀማሪ ነኝ አይደል? እንደዚህ ኮምፕሊኬትድ የሆኑ ቱሎች ካሉ ፖድካስቱን ልትወው ራሱ ይችላሉ፣ አብዛኛው ሰው እንደሚያደርገው። ስለዚህ በቀላሉ መጀመር የምችለው በዚህ ማይክሮፎን ነው። $69 ደግሞ እጅግ በጣም ተመጣጣኝ ፕራይስ ነው። እነዚህን ማይኮች ራሱ ካያችሁ $169 ነው ብያችኋለሁ፣ ዋየርለስ ነው። ስለዚህ ሌላ የሚያስፈልጋችሁ ስታንድ ያስፈልጋችኋል። አንደኛው ስታንድ የቁም ነው፣ ሌላኛው ደግሞ አርም የሚባሉ አሉ። ጠረጴዛ ላይ ማውንት እንደምታደርጉት ባላችሁ በጀት። እኛ ሀገር ላይ ከውጭ ማይኳን ካስመጣችሁ ስታንዱን ደግሞ የተለያዩ ሾፖች ላይ መግዛት ትችላላችሁ። $4,000 አይበልጥም ብዬ አስባለሁ ቼክ ባረኩበት ማርኬቱን ሰዓት። ቀጣይ ወደ ካሜራ ነው። እንግዲህ ፖድካስት እንደነገርኳችሁ የኦዲዮ ፖድካስት አለ። ያ ማለት ድምፁ ብቻ ያለበት እንደ ሬዲዮ እንደምንሰማው አይነት ነው። የቪዲዮ ፖድካስት ሲሆን ደግሞ ከካሜራ ጋር ቀጥታ ኤሮል ነው የምታወሩት። ፖድካስት ላይ እንግዲህ 3 ካሜራ ሴታፕ ድረስ መጠቀም ትችላላችሁ። ጀማሪ ከሆናችሁ ግን 3 ካሜራ ኬት ታመጣላችሁ? በጣም ኤክስፔንሲቭ ነው። ስለዚህ አንድ ካሜራ በጣም ሴንተር ላይ አድርጋችሁት ሁለቱም ሳብጀክቶች የሚገቡበትን ወይም ሁለት ገስቶች የሚገቡበትን አንግል ተጠቅማችሁ መዋየት ትችላላችሁ። ዲጂታል ዙም እያደረጋችሁ ኤዲቲንግ ላይ ትጠቀማላችሁ። ሁለተኛ ካሜራ እስክትገዙ። አሁን እኛ እየተጠቀምን ያለ ነው በ3 ካሜራ ነው። ያ ማለት መሀል ላይ ዋይድ ካሜራ አለን። ለአንደኛው እንግዳ አንድ ካሜራ አለው፣ ሌላኛው እንግዳ ሌላ ካሜራ አለው ማለት ነው። ያ ሲሆን ግን የተለያዩ 3 ሰዎች ወይም 2 ሰዎች እነዚህን ካሜራዎች ማኔጅ ያደርጋሉ፣ ኦዲዮን ይቆጣጠሩላችኋል ማለት ነው። ጀማሪ ናችሁ፣ ይሄኛው ስቴፕ ላያስፈልጋችሁ ይችላል። ስለዚህ ጀማሪ ከሆናችሁ የመሀል ሰው ይኖራችኋል። በቀጥታ የገስት ማይክሮፎን ላይ በመሄድ ሬክ ታስጀምራላችሁ። የምትጠቀሙት ስልክ ላይ የእናንተም ላይ እንደዛው እንደማይቋረጥ ቼክ አድርጉት። የመጀመሪያ ኤፒሶዳችሁን ግን ብትችሉ ከራሳችሁ ጋር ፖድካስት ብትቀርጹ፣ በቃ ብቻችሁን ቁጭ ብላችሁ የራሳችሁን ታሪክ ጆኤል እባላለሁ የቴክኖሎጂ ኮንቴንት ሰራለሁ እያላችሁ የራሳችሁን ኮንቴንት ስሩ። በቪዲዮ እየቀዳችሁ ምን አይነት ችግሮች እንደሚገጥማችሁ ታውቃላችሁ። አንዳንድ ካሜራዎች ኦቨርሂት ያደርጋሉ። አንዳንድ ካሜራዎች ደግሞ 30 ደቂቃ ቀርጸው ሊያቆሙ ይችላሉ። አንዳንድ ካሜራዎች ደግሞ ሜሞሪ ካርዳቸው ሊያስቸግር ይችላል። ስለዚህ ቴስት እንግዳ ከመጥራታችሁ በፊት እነዚህን ለብቻችሁ ቴስት ስታደርጉ ብዙ አይነት ኤረሮች ታገኛላችሁ። እነሱን ፊክስ በማድረግ እንግዳችሁን ደግሞ ቀጥሎ መጥራት ትችላላችሁ። ለላይት ደግሞ የምትጠቀሙት እንግዲህ እኛ ሪንግ ላይት እንጠቀማለን፣ ኪላይት እንጠቀማለን። መጀመሪያ ላይ ግን እንግዲህ አትሊስት አንድ ሶርስ ኦፍ ላይት ለእያንዳንዱ ሳብጀክታችሁ ያስፈልጋል። ስለዚህ እሱን ሜክ ሹር ማድረግ አለባችሁ። በመቀጠል ደግሞ ሌላ የሚያስፈልጋችሁ ኢኩፕመንት ብዙ ኢኩፕመንት የለም። ምክንያቱም ኦዲዮችሁ ላይ ተጨነቁበት። የመጀመሪያ በቃ የምትቀመጡበት ወንበር አስተካክላችሁ ሀሳቡን መጋራት ነው። ጠረጴዛ ነገር ቢኖር እዛ ጠረጴዛ ላይ ሁለታችሁ ኮንቨርሴሽን ብታደርጉና ዋይድ ብትወስዱት እጅግ ቆንጆ ነው ብዬ አስባለሁ። ከዛ ደግሞ በጣም
የሚጠቅማችሁ ፒንትረስት ላይ ገብታችሁ የተለያዩ የፖድካስት አይዲያዎችን ሴታፖች ቼክ ማድረግ ትችላላችሁ። ሌላኛው ስቴፕ ደግሞ እጅግ የሚጠቅማችሁ የፖድካስት ኤዲቲንግ ነው። ፖድካስት ኤዲቲንግ ከሌሎች ኤዲቲንጎች ይለያል። በምንድን ነው? አሁን ይህን ቪዲዮ ስትመለከቱት እያንዳንዱ ላይ ትራንዚሽን አለ፣ ምን አለ። ፖድካስት ኤዲቲንግ ትንሽ ቀለል ይላል፣ ግን ትሪኪ ነገሮች አሉት፣ የራሱ ለየት ያለ ነገር። ፖድካስት እንግዲህ እንደምታወሩት ነው የሚቀጥለው፣ ግን በመሀል ዝምታ ሲኖር ወይም ደግሞ የተወሰኑ ድምጾች ሲኖር ከት ይደረጋል። ኢንትሮ የምትሰሩለት ከሆነ ለፖድካስታችሁ ኢንትሮ ትሰሩለታላችሁ። ባይ ዲፎልት የራሱ ኢንትሮ ሰርታችሁ የምትገቡ ከሆነ በዛው መቀጠል ትችላላችሁ። ነገር ግን ኦዲዮ አሁን ያልኳችሁን አይነት ስቴፕ የምትጠቀሙ ከሆነ ኦዲዮን ለየብቻው ቻናሎቹን 2 ቻናል ፕሪሚየር ላይ ኤዲት የምታደርጉ ከሆነ ቻናሉን ኦፍ ኦን እያደረጋችሁ የአንደኛው ማይክ የሌላውን ሊስብ ስለሚችል ድምፅ ሴቲንግ ላይ በአፕሊኬሽንም ገብታችሁ ማስተካከል ትችላላችሁ ማለት ነው። ስለዚህ ፖድካስት ኤዲቲንግ ለብቻ ቪዲዮዎች እንድትመለከቱ ሰጀስት አደርጋችኋለሁ። እጅግ ቀላል ነው፣ ነገር ግን ማዳመጥ ይፈልጋል እያንዳንዱን ነገር። በመቀጠል ደግሞ ፖድካስት ፐብሊሽንግ ላይ እኔ ሪከመንድ ማደርጋችሁ ፖድካስታችሁ ኢንትሮ ቢኖረው ሁክ እንዲያደርግ። ምክንያቱም የ2 ሰዓት ፖድካስት አሪፉ ፓርት 1 ሰዓት ተኩሉ ላይ ቢሆን ልክ ሲከፍቱት ኢንትሮ ካገኙ የ1 ደቂቃ የ2 ሰዓቱን ቪዲዮ ቅንጭብ ተደርጎ በጣም ወሳኝ የሆኑት አጓጊ ንግግሮች በደንብ ያጓጓቸዋል ለመመልከት፣ ወይም ትክክለኛ ኦዲየንስ ያይላቸዋል ማለት ነው። ስለዚህ ፖድካስታችሁን ኢንትሮ ስሩለት። እመኑኝ፣ የታላቅም ፖድካስቶች ኢንትሮ ገብታችሁ እዩት። ፖድካስቶችን እጅግ ለማየት ነው የምትጓጉት ማለት። ምክንያቱም የ2 ሰዓት ቪዲዮ እንዴት ፕሮሞት እናደርገዋለን፣ ስለ ፕሮሞሽኑ እመጣበታለሁ። ቪዲዮ ግን እየጠቀማችሁ ነው ወይ? ጀማሪ ፖድካስት እንግዲህ ፖድካስት ለመጀመር ለምታስቡ ሰዎች ይሄ ቪዲዮ ይጠቅማል ብያለሁ። ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። የፖድካስት ቻናላችንን ሰብስክራይብ አድርጉት፣ ብዙ ይጠቅማቸዋል። ምክንያቱም እዛ ላይ የሰራነውን ፖድካስት የጠቀሙን ልምዶች ነው እናንተ የምናካፍልበት። በመቀጠልም ፖድካስታችሁ ካለቀ በኋላ 2 አይነት ኤክስፖርት እንድታደርጉ ጠይቃችኋለሁ። የመጀመሪያው ድምፁን ብቻ ኦዲዮን ሼር እንድታደርጉት ቴሌግራም ቻናላችሁ ላይ ኦዲዮን ሼር ማድረግ ትችላላችሁ። ሰዎች መኪና ውስጥ እንዲሁም ሌላ ቦታ እንዲሰሙት፣ ወይም ደግሞ ዩቲዩብ ላይ ደግሞ MP4 ፋይሉን ቪዲዮ ፖድካስቱን አፕሎድ ታደረጉና ሊንኩን ሼር ማድረግ ትችላላችሁ። ብዙ ሰዎች እንግዲህ ፖድካስቱን ዩቲዩብ ላይ ከጫኑ በኋላ በቃ ጨረሱ። ግን ፖድካስት የተለያዩ ሳይቶች እንደ ስፖቲፋይ፣ አፕል ሚውዚክ፣ የጉግል ፖድካስት ላይ መጫን ትችላላችሁ። በጣም ብዙ ኦዲየንሶች ውጭ ሀገር ላይ ፖድካስቱን ይመለከቱላችኋል ማለት ነው፣ ዲስከቨር ተደርጎ። ስለዚህ እጅግ በጣም አሪፍ ነው። እነዚህ ፕላትፎርሞችም ላይ ሲጫንላችሁ ገንዘብን ታገኛላችሁ። አሁን ወደ ገንዘብ ፓርቱ ስንመጣ ፖድካስት ለምን ሀብታም ያደርጋችኋል? ለምን ሌላ ቪዲዮ ስትሰሩ ሀብታም አትሆኑ ከፖድካስት በአንጻራዊነት ካላችሁኝ፣ ለምሳሌ ይሄ ቪዲዮ 10-20 ደቂቃ ሊሆን ይችላል። ስለዚህ ከ20 ደቂቃ ውስጥ 10 ደቂቃ ሰዎች ሊመለከቱ ይችላል። ፖድካስት ደግሞ ሰዎች መኪና ውስጥ እየሄዱ የሚያዳምጡት፣ ዩቲዩብ ላይ ከሆነ ክሊክ አድርገው ስቶሪውን ለመጨረስ የሚሞክሩት አይነት ፕሮግራም። ያ ማለት የ2 ሰዓት ፖድካስት ከጫናችሁ ያ ቪዲዮ የሚሰራው ብር ብዙ ነው። ዩቲዩብ ላይ ደግሞ ገንዘብ የሚሰራው በዩቲዩብ ቀጥታ እየከፈላችሁ ሳይሆን በጉግል አድሴንስ በኩል ያ ፖድካስት ቪዲዮ ላይ የሚመጡ ማስታወቂያዎችን እየተመለከቱ ነው ማለት ነው። ስለዚህ እነዚህ ብዙ ማስታወቂያዎችን ፕሌስ ታደርጋላችሁ። ለማስታወቂያ ብቁ ለመሆን ቪዲዮችሁ ከ8 ደቂቃ በላይ መሆን አለበት። ያ ማለት የሚድሮል አድ እንዲሁም ሌሎች አይነት አዶችን በመሀል አፕሎድ አድርጋችሁ ሰዎች እነዛን ሲመለከቱ እናንተ ገንዘብ ታገኛላችሁ። ፖድካስት በ2 ሰዓት ውስጥ እንግዲህ በርካታ አዶችን ትከታላችሁ። ይሄ ደግሞ እጅግ በጣም አሪፍ ነው። ብዙ ገንዘብን ትሰራላችሁ ማለት ነው። ምናልባት እንግዲህ በአንድ ፖድካስት 5-6 ቪዲዮ ለቃችሁ የምታገኙትን ሊሰራላችሁ ይችላል። ስለዚህ ፖድካስት እጅግ በጣም ከሚያዋጡ የዩቲዩብ ኒሾች ውስጥ አንዱ ነው። ኢትዮጵያ ውስጥም ደግሞ በጣም እየተለመደ በጣም ብዙ ሰዎች ወደ ፖድካስት እየገቡ ስለሆነ በጣም አሪፍ ነው። ለሀገራችንም ዶላር የሚገባበት እድል እየሰፋ ይመጣል ማለት ነው። ፖድካስት የምትጀምሩ ከሆነ ኒሻችሁን ዲፋይን አድርጋችሁ ከመጀመር አንስቶ ምን አይነት ዕቃ እንደምትጠቀሙ በዚህ ቪዲዮ ላይ ቀኝቼላችኋለሁ። ይቀራል የምትሉት ከዚህ በፊት ፖድካስት ያዳመጣችሁ ፖድካስት ያላችሁ ሰዎች ደግሞ በኮሜንት ሀሳብ አስተያየታችሁን ስለ ፖድካስት እንድትነግሩን እጠይቃችኋለሁ። ኦኬ፣ ፖድካስታችሁን ቀረጻችሁ፣ አፕሎድ አደረጋችሁ። ከዛስ ፖድካስታችሁ አጓጊ ተምብሌን ሊኖረው ይገባል። ዩቲዩብ ላይ ስለ ተምብሌን ጥቅም ላወራላችሁ አይገባም። ተምብሌኑ ላይ ደግሞ ወሳኝ የሆኑ ሁክ የሚያደርግ ሴንሲቲቭ ፓርቶች እንደ ታይትል መጠቀም ትችላላችሁ። ዩቲዩብ ላይ እስከ 3 ተምብኔል ተጠቅማችሁ ያስሞክራችኋል። ይሄ በጣም አሪፍ ነገር ነው። ከዛስ ግን ፖድካስታችሁን ደግሞ ማርኬቲንግ ልትሰሩለት ይገባል። ቲክቶክ ላይ የፖድካስቱን ስኒፔቶች ወይም የተቆረጡ የፖድካስቱን ክፍሎች በመውሰድ መጫን፣ ፌስቡክም ላይ እንደዛው። ስለዚህ ሰዎች የሚያጓጓውን ፓርት ከተመለከቱ በኋላ ቀጣይ ሲሉ ፖድካስቱ ላይ ገብተው ሰርች አድርገው ይመለከታሉ። በመጀመሪያው 2 ሰዓት ውስጥ ደግሞ ፖድካስታችሁ ሰዎች ቀጥታ ከዛ እንደመጡ ኢንትሮን ሲመለከቱት በመጀመሪያው 2 ሰዓት ውስጥ ፖድካስታችሁ
የሚታይ ከሆነ ዩቲዩብ ሪከመንድ ያደርገዋል ማለት ነው። ዩቲዩብ ባይ ዘ ዌይ ፖድካስትን በደንብ ሰፖርት ያደርጋል። ምክንያቱም ረጅም ሰዓት አንድ ሰው ዩቲዩብ ላይ ቁጭ ብሎ ይቆያል። ያ ማለት ዩቲዩብ ተጠቀመ ማለት ነው። ስለዚህ ፖድካስት በጣም አዋጪ ከሆኑ የዩቲዩብ ኒሾች ውስጥ አንዱ ነው። ይህንን እንግዲህ ራሳችሁ ዲስከቨር ታደርጉታላችሁ። በተጨማሪ ደግሞ ፖድካስታችሁ ላይ የተለያዩ የስፖንሰር ስሎቶችን በማስገባት ገቢ ማግኘት ትችላላችሁ። ያ ማለት ረጅም ከሆነ ፖድካስታችሁ የፖፕአፕ አዶች፣ ለምሳሌ የአንድ ድርጅት ሎጎ በዚህ ቪዲዮ ላይ ለምሳሌ የዲጂታል ኮንስትራክት የራሴን ካምፓኒ ሎጎ ፖፕአፕ በዚህ ጋር አድርጌ የዲጂታል ኮንስትራክት ሎጎ ይመጣላችኋል። የምንሰራው ሰርቪስ በዚህ ጋር ይመጣላችኋል። ስለዚህ በዚህ መልኩ ለአድማጮች አስተዋወቅኩ ማለት ነው። ረጅም ሰዓት ታይቶ ቫይራል የሚሆንላችሁ ከሆነ ደግሞ ስፖንሰሮች ይመጣሉ። በዚህ መልክ ዳይሬክትሊ መጠቀም ትችላላችሁ። እንዲሁም ባክግራውንድ ላይ የተወሰነ እቃዎች በማስቀመጥ ወይም ሎጎ ፖድካስት ላይ ማስታወቂያ መስራት ትችላሉ። በዚህ መልክ እንግዲህ ፖድካስት ላይ ገንዘብ ማግኘት ትችላላችሁ። ፖድካስት ለምትጀምሩ ሰዎች፣ ፖድካስት እየሰራችሁ ላላችሁም ሰዎች እጅግ ጠቃሚ ነው ብዬ አስባለሁ ይሄ ቪዲዮ። ፖድካስት የሚመቻችሁ ከሆነ እንግዲህ የታላቅ ፖድካስት ቻናላችን ሰብስክራይብ እንድታደርጉ ጠይቃችኋለሁ። ግን ሰብስክራይብ መጀመሪያ አይደለም የምታደርጉት። ፖድካስታችንን ተመልክታችሁ ኢንትሮ ከተመቻችሁ፣ ቪዲዮ ከተመቻችሁ፣ ሴታፓችን ከተመቻችሁ ሰብስክራይብ እንድታደርጉ እጠይቃችኋለሁ። ባይ ዘ ዌይ የፖድካስት ሴታፓችን ማለት ነው እጅግ በጣም አሁን እንደምንጠቀምበት አይነት ሴታፕ አይደለም። ለሁለት ሰው ስለምንበት ነው ቀነስ ያለ ነው ሴታፑ። ግን ኦዲዮ በፍጹም ኮምፕሮማይዝ አናደርግም። መጀመሪያ የምንጠቀመው ለባካፕ የዲጂአይ ማይካችንን ነው። በመቀጠል ደግሞ የፖድካስት ማይኮቻችን እንጠቀማለን። አንዱ ፌል ቢያደርግ የአንዱ አለ። ኦዲዮ ነው በጣም ኢምፖርታንት የሆነው ነገር። ስለዚህ ገብታችሁ ቼክ አድርጉት። ታላቅ ፖድካስትን ይመቻችሁ።